ዜማ እንግዲህ ይሄን ነው የምታውቁት። አንተ ነው ወይ የሰራህ ተብዬ ተወቀስኩኝ። ከላይ ከሊቃነ ጳጳሳቶች ወይም ከበላይ አካል ተደውሎ ወቀሳ ደረሰ በማለት ማስተባበያ እንደምታዩት ይሄን ማስተባበያ ሰጥቷል። ብፁዓን አባቶቼ ሰሞኑን በሚዲያ እየተንቀሳቀሰ ያለው ሁኔታ በይበልጥ የሚጎዳው የእናንተን ክብር እንደሆነ አምናለሁ፣ አውቃለሁ። ያ ቪዲዮ ከተለቀቀ ጀምሮ እስካሁን ምንም የተባለ ነገር የለም። ምንም መግለጫም የለም፣ ምንም የለም። ዝም ተብሎ እየተቀጠለ ነው ያለው። ብዙ ሰው ደግሞ ይህን ጉዳይ እውነት አድርጎ ወስዶታል። ለምን ዝም ተባለ? የትኛው ጉዳይ ነው? ለጵጵስና ሹመት አንዳንድ ሰዎች ይሄን ያክል ሚሊዮን ብር ይሄን ያክል ብር ከፈሉ ተብሎ በሚዲያ እየተንቀሳቀሰ ነው ያለው። ስለዚህ ይሄ መጀመሪያ ማንን ነው የሚጎዳው? ማንን ነው የሚነካው? የመጀመሪያው የሚጎዳውና የሚነካው ማንን ነው ከተባለ ብፁዓን አባቶችን ነው። ስለዚህ እናንተ ስለ ክብራችሁ ስትሉ እንደዚህ ያለው ነገር ለማጥራት ሞክሩ፣ ጥረት አድርጉ፣ ይጣራል። እኔ በግሌ ሐሳቡ ምንም አልተዋጠልኝም፣ ግን ደግሞ ቪዲዮ ተሰርቶ ነው እየዞረ ነው። ሰላም ብለናል። እንደምን አላችሁ? እንደምን ሰነበታችሁ? አሜን፣ እግዚአብሔር የተመሰገነ ይሁን እያልኩኝ እንግዲህ በሰሞን በለቀኩት ቪዲዮ አንድ ጓደኛዬ ዜማ እንግዲህ ይሄን ነው የምታውቁት። አንተ ነው ወይ የሰራህ ተብዬ ተወቀስኩኝ። ከላይ ከሊቃነ ጳጳሳቶች ወይም ከበላይ አካል ተደውሎ ወቀሳ ደረሰ በማለት ማስተባበያ እንደምታዩት ይሄን ማስተባበያ ሰጥቷል። ግን በነገራችን ላይ ነገሩ እውነት ቢሆን እንጂ ውሸት ቢሆን ኖሮ ለምሳሌ እግዚአብሔር አብ አዲሱ ገበያ እግዚአብሔር አብ በሚባለው ቤተክርስቲያን ጸሐፊ ይሄን ያህል ሚሊዮን ብር ገብቷል ተብሎ ስም ዝርዝራቸው የተቀመጠው የመነኮሳት ስም በዛ አካውንት ገብቷል ተብሎ ነው ዜና የወጣ። ይህ ወጣ ቅድስት ቤተክርስቲያን አቅም አላት። ስለዚህ ወደ ኢትዮጵያ ንግድ ባንክ ደብዳቤ ጽፋ ከዛ አካውንት ገብቷል ይሄ የተባለው ነገር ውሸት ነው እውነት ነው ብሎ መረጃውን ከንግድ ባንክ በሕግ ደረጃ አግባብ ባለው ደረጃ ወደ ንግድ ባንክ ተጽፎ ያም ተቋም ስለሆነ ንግድ ባንክ የመረጃ የተባለው ውሸት ነው ብሎ ደብዳቤ መስጠት ይችላል። እውነት ነው ይሄን ያህል ብር በነከሌ በእንደነዚህ ያሉ ሰዎች ገብቷል የሚለው መረጃ ቅድስት ቤተክርስቲያን መረጃውን አውጥታ ውሸት ነው እውነት ነው ብላ ማስተባበያ ለህዝቡ መስጠት ትችላለች እንጂ እዛ የተረፈው ማን ነው የተቸን ማን ነው ይሄን ያደረገ ማን ነው ብር የሚያብር ሙስና ሰጡ ተብሎ የተባሉ ሰዎች ሳይጠየቁ ይሄን ዜና ማን ነው የሰራ ማን ነው ይሄን እንደዚህ ያወጣ ብሎ ሰዎች ማሳደድ ከአንድ እምነት ከአንድ ተቋም የማይጠበቅ ነውና አሁንም የማይጠበቅ ነውና ሰዎችን በመደወል በማስፈራራት የሚሆን ነገር የለም። እኛ እንደውላችሁ ማን ሰራ ማን ይሄን ሰራ ከምትሉ ይልቅ ይሄንን ጸረ ሙስናውን አጠንክራችሁ ሙስናን ከቤተክርስቲያን ማስወገድ ለአንድ ቤተክርስቲያን ለአንድ ተቋም የበለጠ ጠቀሜታ አለው። ህዝቦቿን መታደግ ይቻላል። አማኙ እንዲረጋጋ ማድረግ ይቻላል። ስለዚህ ደግሞ በመቀጠል ደግሞ ሊቃነ ጳጳሳትን አይነካም። ገና ለሚሾሙት እንጂ የተሾሙትማ ተሾሟል። በሚሾሙ የተነገረ ያለው ነገር የለም። የሚሾሙት ግን ለምን ይሄ ይሆናል ነው። ስለዚህ እንጂ ሊቃነ ጳጳሳት ጋር የሚያገናኝ ሊቃነ ጳጳሳት ግን ይሄን በስማችን እየተነገደ ነው ይሄ መሆን የለበትም ብላችሁ ግን የማጣራት ሲኖዶሱ ራሱ ለዚህ ብሎ መሰብሰብና አጥርቶ እውነታውን ለሕዝበ ክርስቲያን ማሳወቅ ግዴታ ነው እንጂ አንዳንድ ሰዎች ለማስፈራራት የምትሞክሩ ይሄ ጓደኛዬን የማውቀው እኔ የተገፉ ካህናትን ዲያቆናትን እንጀራ ያጡትን የሚያለቅሱትን መጠጊያ ያጡትን የሚጎርሱ ያጡትን የሚበሉትን ያጡትን የተራቡትን የተጠሙትን ሲያቀርብና ለምስኪኖች መና እንጀራ ሲሆን እንጂ የማውቀው ይሄ ሰው አሁን ይሄን ሰርታል አልሰራህም ብላችሁ አስተያየት ጓደኛዬም ዛሬ የታዘብኩ ነገር ቢኖር ሶሻል ሚዲያ ሲጀመር አንዱ ካንዱ እየተቀባበለ ነው እንጂ የሚሰራ የራሱ ምንጭ የሆነ ሚዲያ ማንም የለም። ከአንዱ ትልቅ አውታራ ዜና ሲዘግብ ያም ካንዱ አንዱ እየተቀባበለው ዜና ቢሆን እንጂ ሁሉም ከራሱ የሚያመነጨው ዜና የለም። ከራሱ ሊሆን የሚችል በአካል የተገኘ ሰው ብቻ ነው። ስለዚህ ይሄንን ዜና ብላችሁ
ወደኛ ከማምጣትና እከሌ ለቀቀው እከሌ ላይ ካረገው እከሌ ሸራረገው እከሌ ሰርቶበታል አልሰራበትም ከምትሉ ይልቅ ይሄ መረጃ እንዴት ወጣ? እንዴት ሊወጣ ቻለ? የራሳችን ነዘላለት ነው ምስጢራችን ይወጣብን። ምስጢራችንን ባለመጠበቃችን፣ ሙስናን በይፋ በማውጣታችን፣ ውስጥ ለውስጥ ባለመሆኑ ነው። ስለዚህ ሊወጣብን የቻለ ብሎ ማፈር ሲገባ ማን አወጣብን? እንዴት ወጣብን? እከሌ ነው ብሎ ተቀጣሪዎችን ደሞዛቸው ላይ ለመሄድ ያልተቀጠሩትን ደግሞ በክርስትና ሕይወታቸው ላይ ለመሄድ መሯሯጥ አያዋጣምና ከመገፋፋት ውጭ ኦርቶዶክስን የማይወክል ሙስና እንደሚወክል አድርጎ ማን ነው ያጋለጠን የሚል ንግግር ተጠባቂ አይደለም። ስለዚህ ጓደኛዬም እንግዲህ ራሱን ለመከላከል ራሱን እንግዲህ ከተጠያቂነት ለማዳን ሲል ይሄን ቪዲዮ ሰርቶ ለቆ አግኝቼዋለሁ። እንግዲህ ጥሩ ነው። ራስህን መከላከል አይገፋም፣ ራስህን ተጠያቂነት ላይ ማውረድ አይገፋም። ግን አንተ ሶሻል ሚዲያ ላይ የምትሰራው ግን ማንም አዞና ማንም አትስራ ብሎ ሳይሆን መስራት ያለብህ በራስህ ተማምነህ የምትፈልገውን መረጃ ለህዝብ ይጠቅማል፣ ለህዝብ ይጎዳል የሚለው የሚጎዳውን ባለማውጣት የሚጠቅመውን ነገር ደግሞ በማውጣት ነው። ከዛ በመቀጠል ይሄ ቤተክርስቲያን ይጎዳል፣ ቤተክርስቲያን ይፈረካክሳል፣ ቤተክርስቲያንን ያሳጣል የምትሉ ያሳጣል ካላችሁ ከሙስና መቆጠብ፣ ህገ ወንጌሉ ከማይፈቅደው ውስጥ አለመገኘት፣ እግዚአብሔር ከማይፈቅደው ውስጥ አለመገኘት። ስለዚህ እግዚአብሔር የማይፈልገውን ስራ ከሰራን በፍቅር በአንድነት ወንጌልን ሰብከን አገልጋዮቿ ካህናት፣ ዲያቆናት በፍቅር እንዲኖሩ ከታሰበ የቤተክርስቲያን ኃላፊዎች ከሙስና መራቅና አገልጋዩን ካህናት ለሙስና እንዳይጋለጹ መስመር መዘርጋት፣ እንጀራ ያጡትን እንጀራ ያልበሉትን ከቤተክርስቲያን ያልተቀጠሩትን ደግሞ በሙያቸውና በብቃታቸው የቤተ ክርስቲያን ሰዎች ማስጠጋት፣ ነገሮችን ማጥበብ ሲቻል አንተ ተናግረሃል ተብሎ በማገድ አንተ ተናግረሃል ተብሎ በማገድ የሚቆም ነፃነት የለም። ነፃነት ይቀጥላል። ይሄንን ቲክቶክ የፈጠረልን ያመጣልን የሶሻል ሚዲያን ያመጣልን ዘመኑ ያመጣልን በመጠቀም ነፃነታችንን አውጀን እየተናገርን እንገኛለን እና ስለዚህ ይሄንን ቲክቶክ ፎርሙላ ወይም ሶሻል ሚዲያውን አሁን እኮ በሙስና ቢሆን ኑሮ እናንተ ፈቅዳችሁ ቢኖር እኮ ይሄንንም እኮ ገንዘብ መክፈል ስለሚያቅተን ላናገኘው እንችላለን። ግን ይሄ ግን ሙስና የሚከፈልበት መድረክ አይደለም። ይሄ መድረክ የነፃነት መድረክ በስልካችን ያገኘነው ሶሻል ሚዲያ እየሰጠን ሶሻል ሚዲያ ያፈራለን እንደ በቃ ችግራችን እንድናገርበት የመጣልን ሶሻል ሚዲያውን እያመሰገን ድምፃችን የታፈነው እንዳንናገር የተከለከልነው መድረኩን የተከለከልነው ሐሳብና ለመመረቅ እንኳን ሐሳብ የተከለከልን ሰዎች ይህን ሶሻል ሚዲያ አግኝተን እንደፈለግን እየተተቸን እንደፈለግ ለቤተ ክርስቲያን መከታና ዋልታ ይሆን ነውና እኔ በበኩሌ ሶሻል ሚዲያውን ያቆይልን ነው። ምን እምነቴን ማንም ቢተቸኝ አንተ ኦርቶዶክስ አይደለም አንተ ተዋህዶን አንተ ወዘተ ለሚለኝ ሰው ተቀባይነት የለውም። እምነቴን የማውቀው እኔ ነኝ። አንተ አላፊ ሆነህ አንተ የቤተ ክርስቲያኒቱ ዋልታና መከታ ተሰጥቶህ ኃላፊነትን ያልተወጣው ራሴ በምን ተረጨው? እንዴት ኃላፊነት ያልተወጣው? ራስን መገምገም ሲገባው ጣትክን ወደ የሚቀሰር ከሆነ ኃላፊነትን ይዘው ተወጣ። ግን በነገራችን ላይ ቤተክርስቲያንን ኦርቶዶክስ የሆነ ቤተክርስቲያንን አይተችም። ቤተክርስቲያን አሁን ቤተክርስቲያን የተተቸች አይደለም፣ እየተተቹ ያሉ በቤተክርስቲያን ስም የሚነግዱ በቤተክርስቲያን ስም ህልውናቸውን ያቋቋሙ ሰዎች ነው። ቤተክርስቲያን የጋራችን ናት። በጋራችን በሆነችው ቤተክርስቲያን ላይ የመነጋገርም የመወያየትም የጋራችን አጀንዳ ይሆናል። ስለዚህ ግለሰቦች ስንተች ቤተክርስቲያን ነው ካላችሁ፣ ግለሰቦች ስንናገር ቤተክርስቲያን የተቻችሁ ካላችሁ፣ ግለሰቦች ራሳችሁን በቤተክርስቲያን ላይ አስቀምጣችሁ እኛ ተነካን ማለት ቤተክርስቲያን ተነካች ነው የምትሉ ከሆነ አንዳንድ ሰዎች ደግሞ ባካቸው በሐዋርያት ዘመን ይሁዳ ነበር። ዛሬ በካህናት ላይ በካህናት ተመሳሳይ ካህን፣ በአለቃ ስም ተመሳሳይ አለቃ፣ በዲያቆን ስም ተመሳሳይ ዲያቆን፣ በመምህራን ዘንድ ተመሳሳይ መምህራኖች አሉ። ስለዚህ ምንድነው ለይተን ማወቅ ያለብን? ቤተክርስቲያን ተቋም ነች። ቤተክርስቲያን እግዚአብሔር ክርስቶስ መድኃኒታችን ኢየሱስ የመሰረታት በደሙ የመሰረታት
ያወጃት አካላቷን ጉልላቷን መሰረቷን ክርስቶስ የሆነ ከክርስቶስ ጋር የሚጣላ አንድ ማማኝ አይኖርም። የምንጣላው የምንጋጨው በቤተ ክርስቲያን ላይ እኩል ድርሻ እንዳይኖረን፣ በቤተ ክርስቲያን ላይ እኩል እንዳናገለግል፣ በቤተ ክርስቲያን ላይ እኩል እንዳንመላለስ፣ በቤተ ክርስቲያን ላይ የሚገፉንና እጃቸው ረጅም የሆኑትን ቤተ ክርስቲያን ላይ እኛንን አዛዥ፣ እኛንን ናዛዥ፣ እኛንን ፈራጭ፣ እኛንን ቆራጭ ከእነሱስ ጋር እንጂ ከቅድስት ቤተክርስቲያንማ ቅድስት ቤተክርስቲያንማ ለሁሉም እናት ናት። ብዙኃን የብዙኃን እናት ናት። ቅድስት ቤተክርስቲያንማ ለተራበው ለተጠማው መና የምታቀርብ ስጋውን በልተን ደሙን ጠጥተን እንድንድንባት የተመቻቸች ነው። ስጋው ደግሞ በገንዘብ አይደለም እንጂ ቢሆን የምትከለክሉ አካላት አላቸው። ስለዚህ ከቤተክርስቲያን ጋር ጠብ የለንም፣ ከቤተክርስቲያን ጋር ግጭት የለንም፣ ከቤተክርስቲያን ጋር የሚያገናኙ አንዳችን ንግግር ያለ ከግለሰቦች ጋር ግን ግለሰቦች በሚፈጥሩት ችግር አማኙ እየሸሸ አገልጋዩ እየሸሸ ስለሆነ ለዛ ነው የምናገረው። ስለዚህ ሼር ላይክ አድርጉልን። ስላዳመጣችሁ ያመሰግናለሁ።